እማዬ ይሄ ልብስ ልልበሰው? ባቅ ኖሮ እነግርህ ነበር። ምን እንደምጠላ ታውቃለህ? ውሸት በጣም ነው የምጠላው። እኔ ውሸታም ሰው አልወድም ከምላሴ። ሰላም እንዴት ናችሁ? የኖላዊት ዩቲዩብ ቻናል ቤተሰቦቼ ሰላማችሁ በዚህ ይበልልኝ። እንኳን ደህና መጣችሁ። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሁን። ነባር ቤተሰቦቼ ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። ስለምታበረታቱኝ ከልብ እያመሰገንኩኝ በዛሬው ድራማችን በክፍል 46 የእናት ክፍል የተሰኘው ድራማ ነው። ከዚህ ቀደም እንግዲህ ብዙ ነገሮችን አይተናል። የዛሬው ደግሞ ለየት የሚያደርገው ነገር እማማ ወርቄ በዚህ ልክ አይጥ ሆና ስናያትና ስትፈራ በጣም የሚያስቅ ትዕይንት ነበረ ማለት ነው። የዮዲት መጨረሻም ወደ እስር ቤት እያመራ ነው። እማማ ወርቄም እንግዲህ ልጇን ለማዳን የራሷን ሕይወት ለማዳን ስትል በፖሊሶች ፊት እንግዲህ ውሸቷን በመሸምጠጥ እንግዲህ የራሷ ስራ የራሷ በሰከንድ እዛው ተጋልጣለች ማለት ነው። እውነትን መናገር ማንንም አይጎዳም። በየትኛውም ሁኔታ በየትኛውም ችግር ውስጥ ብንገባ እውነትን ተናግረን ነገሮችን ቅልል አድርገን በጸጋ መቀበል ጥሩ ነገር ነውና በዚህ ድራማ ላይ እንግዲህ ፖሊሶችን በምታይበት ሰዓት እማማ ወርቄ በጣም ብዙ ነገሮች ነበር ስትቀባጣጠር የነበረውና ውሸቷም ደግሞ እዛው ላይ ይፋ ሆኖ አይተነዋል ማለት ነው። ድራማችን ሲጀማመር እንግዲህ ከዚህ ቀደም ማለት ነው ወይዘሮ ወርቄ በሰራችው ስራ እንግዲህ ልጇን ወደ መጥፎ መንገድ በመምራቷ ራሷን ተክታ ነበረ። በዚህ ምክንያት እንግዲህ ዮዲት የእናቷ ልጅ በመሆን እማማ ወርቄ የገዛን ባሏን በመርዝ መርዛ ገላ ነበረ። አሁን ላይ ደግሞ ልጅቷ ደግሞ የገንዛ ባሏን እንግዲህ ጫካ ውስጥ እንደ እባብ ቀጥቅጣ በአካፋ ገደልኩት ብላ እንግዲህ ወደ ቤት ስትመጣ እማማ ወርቄ ምንም አይነት ስሜት አልተሰማትም ነበረ። ለምን አደረግሽው ብላ እንኳን ጥያቄ አልጠየቀቻት። ምክንያቱም ሰው የዘራው መልሶ ሲያጭድ ምን አይነት ክፉ ሴት ናት፣ ምን አይነት አጨካከን ናት ብላ እንግዲህ የራሷን ጭካኔ ሳታስተውል የልጇን ጭካኔ ስታይ ልጇን መናገርም አቅምም አልነበራትም። በዝምታ ነበረ በፍርሃት ስትዋጥ የነበረው ማለት ነው። ታዲያ በዚህ ሰዓት እንግዲህ የዮዲት ወንድም አስቻለው ስለ ወንድዬ እንደነሱ ባይሆንም የተወሰነ ግን ሰብአዊነት ስለተሰማው ብቻ እንግዲህ ያለበት የቱ ጋ ነው በማለት በማጣራት እንግዲህ ጫካ እንደጣለችውና በህይወት እንደሌለ ነበር የነገረችው። የዚህን ጊዜ እንግዲህ አስቻለው ወደ ጫካ በመሄድ የወንድዬን ህይወት ታድጎለታለኝ። እሱም እንግዲህ ያደረገው ነገር ምንም አቅምም ስላልነበረው ወዲያውኑ ለፖሊሶች በመደወል እንግዲህ የአስቻለው ስራ ትልቁ ነገር ሰብአዊነቱን ተወጥቷል። ሰው እንዴት በዚህ ልክ ክፉ መሆኑን እያወቀ የእናትና የእህቱን ጭካኔ በደንብ ያውቃለኝ። ግን ደግሞ የበለጠ የዮዲት ብቻዋን ይህን ነገር ታደርገዋለችም ብሎ አላሰበም ነበረ። ግን ካሰበው በላይ ደግሞ እዛው ጫካ ጥለው ነበረ ማለት ነው። ታዲያ አስቻለው ለፖሊሶች በመደወል እንግዲህ ፖሊሶችም አፋፍሰው ቀጥታ ወደ ሆስፒታል አስገብተውት የወንድዬን ህይወት ታድገዋል ማለት ነው። ትልቁን ስራ የሰራው ግን እዚህ ጋር አስቻለው ነበረ ማለት ነው። ምክንያቱም አስቻለው ጫካ ሂዶ ባያገኘው ኑሮ የወንድዬ ህይወት አይገኝም ነበር። ምክንያቱም የጫካ አራዊቶች ይጠቀሙት ነበረ። ምክንያቱም እሱም እንኳን ራሱን ማዳን አይችልም። በጣም ተዳክሞ የመጨረሻ ፓርት ላይ ደርሶ ነበረ። አሁን ላይ እንግዲህ ወንድዬ ሕክምና እየተደረገለት ይገኛልኝ። እናትየው ይህንን ነገር በሰማች ሰዓት በቃ የእናት አንጀት ታውቃላችሁ እንስፍስፍ ነው ሆዷ። ምንም እንኳን የአንዳንዶች ጨካኝ ክፉ ቢሆንም ከራስ በላይ ለማንም ማያስብ ቢኖሩም አብዛኛዎቹ እናቶች ግን እንስፍስፍ ናቸው። ለልጆቻቸው ሲሉ የትኛው መስዋዕት የሚከፍሉ እናቶች ናቸውና ልጅን በላሁት በማለት እንግዲህ የበለጠ መሪ ሀዘኗን እያሳየች እናያታለን በድራማው ላይ ማለት ነው። አለምም ይሄ ነገር እንዳይፈጠር አስቀድማ ነግረው ነበር ለወንድዬ። ነገር ግን ወንድዬ ደግሞ የእናቱ ነገር ነውና አላስቻለውም። አሁን የበለጠ ችግር ውስጥ ራሱን ከቶ ራሱ በሞትና በሕይወት እያሳለፈ ይገኛል ማለት ነው። ዶክተሮችም እንግዲህ የተቻላቸውን የሕክምና እርዳታ አድርገውለታል። ነገር ግን ለዓለም ዶክተሩ ጠርቶ እንግዲህ እኛ እንደ ሰው የቻልነውን ሁሉ አድርገንለታል፣ ቀሪው የፈጣሪ ስራ ነው፣ እስኪ ጸልዩለት በማለት መልካም ዜና ላበሰርኩሽም ሲል ለዓለም ያስረዳታል። ዓለምም ቀጥታ እንግዲህ ወደ ጸሎት ቤት በመሄድ ጌታ ሆይ የጠላቶቻችን መሳለቂያ ልታደርገን ይሆን? የደግነት መጨረሻው ይሄ ነው ወይ?
አምላኬ ወይ እባክህን ጠላቶቻችን እንዲሳለቁብን አታድርግብን፣ ማርልኝ ወንድሜን በማለት ጸሎቷን ታደርሳለች። እንግዲህ ወንድዬም ተሽሎት እንግዲህ በሰላም ሁሉም ነገር ሰላም እንደሚሆንና የእናቱም እንባ እንደሚታበስ ተስፋ አድርጋለሁኝ። የዮዲት ጉዲት አሁን ላይ በሰራችው ነገር ራሷን ምናልባት ስህተት ነው ይህን ነገር ብቻዋን ልታደርግ አትችልም በማለት እናትና ልጅ እንግዲህ ቆልፈውባት ቤት ጥላት አለ ማለት ነው። እሷም እንግዲህ ባደረገችው ነገር እብድ ሆና የበለጠውኑ ደግሞ ተስፋ አድርጋለች ህይወቱ እንደሌለና በዚህ ህይወት የለም ከዚህ በኋላ ጠላቶችን እያንዳንዳቸውን አሸንፋቸዋለሁ፣ ማንም ከኔ ሊያመልጥ አይችልም፣ ምክንያቱም በእኔ በማንም ዘንድ ተወዳጅ አይደለሁም፣ ክፉ ነኝ፣ ክፋቴን ደግሞ ጥጉን ድረስ አሳያቸዋለሁ በማለት ከራሷ ጋር እንግዲህ እየተፎካከረች የክፋትን ጥግ ሰይጣን የማይሰራውን ስራ እንግዲህ እሷ እየሰራች እናያታለን። በዚህን ጊዜ እንግዲህ በሩን ክፈቱልኝ ብላ በማንኳኳት ስትጣራ ፀሐዬ የቤት ሰራተኛዋ ማለት ነው ልከፍትልሽ አልችልም፣ ይቅርታ አድርግልኝ፣ ይህን ደግሞ የሆነው ለአንቺ ስናስብ ነው ትላታለች። ይለምን እኔ ጤነኛ ነኝ፣ ያደረግኩት ነገር ደግሞ ደስተኛ ነኝ፣ እይኝ ባሌን ገድዬ እንኳን ደስታ ነው እንጂ የተሰማኝ ሀዘን አልተሰማኝም፣ ስለዚህ የፈለግሽውን ብር ሰጥሻለሁ፣ ክፈችኝና ንጹህ አየር ልተንፍስ ትላታለች። በፍጹም ብላ ፀሐዬ እንደማስከፍትላት ትነግራታለች። የምትፈልጊው ገንዘብ ነው አደለ? እኔን ክፈችልኝና የበለጠ ገንዘብ እሰጥሻለሁ፣ ወይስ ደግሞ ምን ትፈልጊያለሽ? ያልሽኝን ሁሉ እሽልሻለሁ ስትላት ፀሐዬ ገንዘብ እንደማትፈልግና ምንም ነገር እንደማትፈልግ ትነግራታለች። ያው የዮዲት ስድብ የተለመደ ነው። ችጋራም ስለሆንሽ ገንዘብ ላንቺ ምንም አይሰራልሽም፣ ለዛ እኮ ነው እምልሽ ነገር ማሰሚ በማለት ብዙ ነገሮችን ትናገራታለች። ወይስ ደግሞ እኔ እዚህ ጋር በመታሰሬ አንቺ ደስ እያለሽ ነው አይደለም? ያዘንሽ አትምሰይ፣ በጣም ደስ ብሎሻለኝ፣ በእኔ ውድቀት በእኔ መሸነፍ እጅግ በጣም ተዝናንተሻለኝ፣ ባሏን የገደለ ሴት እንዴት ልትወደድ ትችላለች ብለሽ እያሰብሽ ነው አይደለ? እኔ ግን ዮዲት ነኝ፣ የምፈልገውን ነገር ሁሉ ማድረግ የምችል ሴት ነኝ ስትል ለፀሐዬ ትነግራታለች። ፀሐዬም እንግዲህ በማንም ውድቀት አንቺ ወደቅሽም ተነሳሽም እኔም የሚጠቅመኝ ነገር የለም፣ ግን አዝኛለሁ እንደ ሰው እንዴት እንደዚህ ትጨክኛለች ትላታለች። አዎ ጨካኝ ነኝ፣ አንቺንም የወጣውለት ማንም አያስትንሽም፣ ወንድዬ ራሱን እንኳን አላዳንም፣ ገባሽ? እንደ ባሌ ቆራርጬ ጥልሻለሁ ስትላት ነበረ። ይህን ጊዜ እንግዲህ ፀሐዬ ለዮዲት ያልጠበቀችውን ዜና ታበስራታለች። ወንድዬ ተርፏል፣ አልሞተም፣ ደህና ነው፣ በዚህ ደግሞ ደስ ሊልሽ ይገባለኝ፣ አሁን ሆስፒታል ላይ ያለው ትላታለች። በፍጹም ብላ ያደረገችውን ሴራ እንግዲህ ከዚህ ቀደም እንዴት እንደመታችው ወደኋላ መለስ ብላ ስታስብ በፍጹም ከዛ ምት ሊያመልጥ አይችልም ብላ ነበረ። ነገር ግን ደግሞ ወንድዬ ተርፏለኝ፣ ለዚህ ደግሞ ቅጣትሽ እድሜ ልክ የነበረውን አሁን ቀለለልሽ፣ ስለዚህ ደስ ሊልሽ ይገባል እኮ በማለት ፀሐዬ ብዙ ነገሮችን እያለቻት ነበረ። ዮዲት ግን በፍጹም እሱ በህይወት አለ ማለት እኔ በቁሜ ሞትኩ ማለት ነው፣ መቼም ቢሆን አይፋታኝም፣ የበለጠ ቀጥቅጫው እስር ቤት እድሜ ልኬን በማቀቅ ይሻለኝ ነበር ስትል እንግዲህ በባሏ የዚህን ያክል ጭካኔ ስታሳይ እናያታለን ማለት ነው። ታዲያ ወይዘሮ ወርቄም እንግዲህ አስቻለው መጥቶ ሐኪም ቤት እንዳለና እንደተረፈ ለዚህም ደግሞ ለፖሊሶች ጥቆማ የሰጠ ራሱ እንደሆነ ይነግራታል ወርቄ። እማማ ወርቄት በቃ በጣም ደነገጠች። ልጇን ጮኸችበት። የሌለ ለምን እንደዚህ ያደረክ ትለዋለች። አዎ አድርጌዋለሁ፣ እሱ መሞት የለበትም፣ እንዴት ጫካ እንዲህ በለው ልፍረድበት? ህሊናዬ ሲፈቅድልኛል ወይ? አንቺስ ቢሆን ታደርገዋለሽ ወይ ብሎ ሲጠይቃት አሁን ያደርገው ነበር፣ ምክንያቱም እሱን ህይወትን አዳንክለት፣ የእኛን ህይወት ግን ወይኔ ቤት አወረድከን፣ ልጄ አለቀልኝ ካሁን በኋላ ብላ የመሪ ሀዘኗን ትለቃለች። እንግዲህ ፍርሃቷ፣ ጭንቀቷ ፊቷ ላይ ይነበባል ማለት ነው። እጅ እግሮቿ ራሱ በጣም እየተንቀጠቀጡ ነበረ። ከዛም እንግዲህ አንቺ እኮ ምንም አላደረግሽም፣ ተጠያቂዋ ዮዲት ናተኝ፣ ስለዚህ አንቺ ምንም ነገር እስካላደረግሽ ድረስ አንቺ ምንም ነገር አትታሰሪም፣ አይዞሽ አትፍሪ ብሎ ያጽናናታልኝ። እሷም ኖ ዮዲት ልጄን አታውቃትም፣ እኔን አሳልፋ ትሰጠኛለች፣ እሷ ብቻዋን ላለመታሰር ስትፈልግ ያሳለፍኩትን ቤቴን እንኳን ሊሸጥ እንደሆነ በግልጽ ትናገራለች። ስለዚህ አበቃልኝ። ይህ ደግሞ አንተ ማሰብ የተሳነ ምን አይነት እርጉም ልጅ ነህ? እንዴት እናት ግን አሳልፈ ትሰጣለህ? ትለዋለኝ። አስቻለው እንግዲህ ባደረገው ነገር እንደማይጸጸትና እሷ ምንም ልትሆን እንደማትችል ቢነግራትም እሷ ግን አላመነችም። ወዲያውኑ ተነስታ ወደ ዮዲት ክላስ በመግባት እንግዲህ ለወደፊቱ ምን ማድረግ እንዳለባቸው ፖሊሶቹ ቀጥታ እንደሚመጡ ስታቅ እንግዲህ ቀጥታ
ምንም ነገር እንደማታውቂ ትሸመጠጫለሽ፣ እኔም አላውቅም አላየሁም አልሰማውም ብለሽ ሸምጥጭ ብላ ታስተምራታለች። እንግዲህ የወዲትም በሀሳቧ ተስማምታ ሸር ብላ ዘንጣ እንድትለብስና ምንም እንዳልተፈጠረ ልታስመስል እንደምትችል እናቷ መክራት ነበረ። የእናቷን ምክር ወዲያውኑ እሺ ትላለች ማለት ነው። ከዛም እንግዲህ አበባዬ እንደፈራችው ፖሊሶች ወደ ቤት በመምጣት የአበባዬን ቃል ሊወስዱ ይመጣሉ ማለት ነው። የወንድዬ ህይወት በጫካ ላይ ወድቆ ነው የተገኘው፣ በዚህ ችግር የምታውቂው ነገር አለ ወይ ሲሏት አበባዬ ሰውነቷ መንቀጥቀጥ፣ የምትናገረውን አለማወቅ እዚህ ጋር ይጀምር ነበረ። ፖሊሶቹን ምን ልጋብዛችሁ፣ ምን ትጠጣላችሁ፣ ምን ትፈልጋላችሁ፣ ቀኑ ሙሉ ስሰሩ ነው የምትውሉት፣ ይደክማችኋል እኮ በማለት ሀሳባቸውን ስራቸውን እንግዲህ እንዳይሰሩ ስታረግ እናያታለን። ፖሊሶቹም ዝም ብለው አንገታቸውን በመነቅነቅ እንግዲህ ይታዘቧት ይጀምራሉ። በዚህን ጊዜም እንግዲህ ውሃ ይፈልጋለሁ በማለት ፀሐይን እየተጣራች እንግዲህ ከአንዴም 2 ጊዜ ብርጭቆ ንጹህ አይደለም፣ እኔ ለጤንነቴ በጣም የምጠነቀቅ ሰው ነኝ በማለት ለፖሊሶቹ ተነግራቸዋለች። ፖሊሶቹም እንግዲህ ውሃ እንደፈለገች እንድትጠጣ ከፈቀዱላት በኋላ የወዲትን ለመጨረሻ ጊዜ ከቤትሽ መቼ ነበር ያየሻተኝ ይሏታል። የወዲት ማነች ብላ እንኳን ልጇን ካደች ማለት ነው። የወዲት የምትባል ሴት አታውቂም ወይ ብለው ሲጠይቋት እሱም አውቃለሁ፣ ነገር ግን እኔ ካየዋት ወር አልፎኛል፣ የት እንዳለች ልጄ አላቅም፣ እኔ ደግሞ እንደምታውቁት ትልቅ ሴት ነኝ፣ እኔ መዋሸት አላቅም፣ እናም ለዋሻችሁም አልችልም እያለች እንግዲህ እነሱ የሚጠይቋት ሌላ ነው፣ እሷ የምትመልስላቸው ምላሽ ሌላ ነበረ። በዚህም እንግዲህ ፖሊሶቹን አንገታቸውን እየነቀነቁ ነበረ። እኛ የምንጠይቅሽን ጥያቄ በትክክል ብቻ መልሽ፣ ያልጠይቅንሽን አትቀባጥሪ ይሏታል ማለት ነው። ስለ እኔ ጎረቤትም ጠይቁ፣ ምን ያክል ደግ ሰው እንደሆንኩ፣ እኔ በህይወቴ ውሸት አልወድም፣ ልዋሽምም አልችልም፣ በቃ ከምጠለው ነገር ቢኖር ውሸት ነው ትላለች ማለት ነው። ይህን ጊዜ እንግዲህ ልጄን አላየሁም ካየኋትም ወር አልፎኛል ያለችዋ ሴት የወዲት ለባብሳ ወጥታ እማዬ ብላ ፖሊሶቹ ፊት እንግዲህ እናቷን ታዋርዳታለች ማለት ነው። ይህኔም ጊዜ ፖሊሶቹ ባዩት ነገር በጣም ነበር የተደነጋገጡት። ምክንያቱም የወዲት ልብሷን ለብሳ በሩን ከፍታ ስትወጣ ይሄ ነገር ልብሴ አማረብኝ እማዬ እንደዚህ ልልበስ ወይ ብላ ፖሊሶቹን ስታይ እሷም ክው ነበር ያለችው። ይህን ጊዜ እንግዲህ የወይዘሪት ወርቄ የቀብራሪት ምላሷ ከጉሮሯ ጋር ነበር የተጣበቀው ማለት ነው። እና የመጨረሻው እንግዲህ ወደ እስር ቤት እንደሚያመሩ ምንም ጥያቄ የለውም። የወንጀል ተባባሪ በመሆንና እናቷንም አሳልፋ እንደምትሰጥ የወዲት ምንም ጥያቄ የለውም። ይህን ይመስላል ድራማው ማለት ነው። ወንድዬም እንግዲህ ተሽሎት ወደ ቤቱ መጥተው ሁሉም ነገር ሰላም እንደሚሆን የሰሩት ሰዎችም እንግዲህ ክፋታቸው ዋጋቸው እንደሚቀበሉ እናያለን ማለት ነው። እና ይህን ይመስላል ማሮችዬ፣ ላይክ አድርጉ።